መረጃ ወደ እናንተ አድርሳለሁ። ሁለት የብሔራዊ ዘብ አባላት ረቡዕ ዕለት ከዋሽንግተን ዲሲ ዋይት ሀውስ በቅርብ ርቀት በጥይት ተመተው ከባድ ጉዳት ደርሶባቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት አንደኛው ሲሞት ሁለተኛው ደግሞ በአስጊ ሁኔታ ላይ እንደሚገኝ ተናግረው ነበር። ጥቃቱ የደረሰው ተጠርጣሪ አፍጋኒስታናዊ በእስር ላይ እንደሚገኝም ታውቋል። ለጥቃቱ ምላሽ ለመስጠት ትራምፕ ሌሎች 500 ወታደሮችን ወደ አገሪቱ ዋና ከተማ ጎዳናዎች እንደሚያሰማሩም ተናግረዋል። ሌላው መረጃ በናይጄሪያ ከታገቱ 20 ሰዎች መካከል አንድ ፓስተርና አዲስ ሙሽራ እንደሚገኙበት ተገልጿል። ባለፉት ሳምንታት በናይጄሪያ የሚፈጸሙ እገታዎች ተባብሰው የቀጠሉ ሲሆን ትናንት እሁድ ህዳር 21 በኮጊ ግዛት በተፈጸመ ሁለት እገታዎች አንድ ፓስተርና አንዲት ሙሽራ ይገኙበታል። ታጣቂዎቹ ፓስተሩን ባለቤታቸውና በርካታ ምዕመናንንም አግተው እንደወሰዱ ነው የተሰማው። የናይጄሪያ ቃል አቀባይ እንደገለጹት እገታው የሚፈጸመው በጂሃዲስት ቡድኖች ነው ብለዋል። ሌላው መረጃም የሩሲያና ዩክሬን ጦርነትን ለመቋጨት ከኪየቭ ጋር የሚደረገው ድርድር ውጤቶችን ቢያስገኝም መከናወን ያለበት ተጨማሪ ስራ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። በአሜሪካ ፍሎሪዳ የተካሄደው ድርድር አዲሱ የዩክሬን ዋና ተደራዳሪ የሆኑት የአገሪቱ የብሔራዊ ደህንነት ምክር ቤት ኃላፊ ሩስተም ኡሜሮቭ የተገኙበት ነው። የፕሬዚዳንት ትራምፕ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነርም ተሳትፈዋል። ዊትኮፍ በሚቀጥለው ሳምንት ለንግግር ወደ ሞስኮ እንደሚያቀኑም ይጠበቃል። ኡሜሮቭ የዩክሬን ዋና ተደራዳሪ ሆነው የተሾሙት የቀድሞ ተደራዳሪ አንድሬ የርማርክ በመኖሪያ ቤታቸው ላይ ጸረ ሽብር ብርበራ ከተደረገ በኋላም ከኃላፊነት በመልቀቃቸው ነው። እሁድ ዕለት በተደረገው ስብሰባ ላለፉት 2 ሳምንታት ሲካሄድ ለነበረው ውጥረት የተሞላበት ዲፕሎማሲያዊ እንቅስቃሴም አንድ እርምጃ ነው ተብሏል። ይህ ውጥረት የተፈጠረው በአሜሪካም የተዘጋጀ ባለ 28 ነጥብ የሰላም እቅድ ሾልኮ በመውጣቱም ነበር። የአሜሪካ እቅድ ከ4 ዓመት ገደማ በፊት ዩክሬን ላይ ወረራ ለፈጸመችው ሩሲያ የሚያዳላ ሆኖ መታየቱ ዩክሬንና አውሮፓውያን አጋሮቿን አስደንግጧል። የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ ከስብሰባ በኋላ በሰጡት መግለጫ ድርድሩ ውጊያን ስለሚያስቀሩት ነጥቦች ብቻ አይደለም ነው ያሉት። ድርድሩ ዩክሬን የረዥም ጊዜ ብልጽግና እንድታገኝ ስለሚያደርጉት ነጥቦችም ነው። ዛሬ ያንን ያደረግን ይመስለኛል፣ ግን ገና ብዙ የሚከናወን ስራ አለ ሲሉ የድርድሩን ውጤት አስረድተዋል። የውጭ ጉዳይ ሚኒስትሩ አክለውም ከሩሲያ ጋር የሚደረገው የሰላም ንግግር ዓላማ ዩክሬን ሉዓላዊ ነጻና የበለጸገች እንድትሆን ማድረግ እንደሆነም ገልጸዋል። የእሁድ ዕለት ውይይት በጀመረበት ሰዓት የዩክሬኑ ተደራዳሪ ኡሜሮቭ ባደረጉት ንግግር እየተወያየን ያለው ስለ ዩክሬን የወደፊት እድል፣ ስለ ዩክሬን ደህንነት፣ ዩክሬን ላይ የተደጋገመ ስላለው ወረራ፣ ስለ ዩክሬን ብልጽግና፣ ዩክሬን እንዴት መልሶ መገንባት እንደሚቻል ነው ያሉት። አሜሪካ እያዳመጠችን ነው፣ አሜሪካ እየደገፈችን ነው፣ አሜሪካ ከጎናችን እየሰራች ነው ሲሉም የዋሽንግተንን ድጋፍ ገልጸዋል። በኋላ ላይ ደግሞ ንግግሩ ውጤታማና የተሳካ እንደነበር ነው የተናገሩት። እሁድ ዕለት በአሜሪካ ፕሬዝዳንቶች አውሮፕላን በሆነው ኤርፎርስ ዋን ውስጥ ጋዜጠኞችን ያነጋገሩት ዶናልድ ትራምፕ በበኩላቸው የሰላም ንግግሩ በጥሩ ሁኔታ እየተካሄደ መሆኑን ተናግረው ነበር። ጦርነቱን የሚያስቆም ስምምነት ላይ የመደረስ ጥሩ ድል እንዳለም ጠቁመዋል። ትራምፕ ማሻሻያዎች የተደረጉበትን አዲሱን የሰላም እቅድ በተመለከተ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ንግግር እንዲያደርጉ በሚል መልእክተኛቸውን ዊትኮፍን በሚቀጥለው ሳምንት ወደ ሞስኮ እንደሚልኩ አስቀድመው ተናግረው ነበር። የልጃቸው ኢቫንካ ትራምፕ ባል የሆነው ኩሽነርም አብሮ ሊጓዝ ይችላል ተብሏል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ውይይቶቹ ገንቢ አካሄድ እንዲኖራቸው ሁሉም ጉዳዮች በግልጽና የዩክሬን ሉዓላዊነትና ብሔራዊ ጥቅሞችን በማረጋገጥ ላይ ያተኮሩ መሆናቸው አስፈላጊ ነው ብለዋል። አሜሪካና ፕሬዚዳንት ትራምፕ ጦርነቱን ለመቋጨት እያደረጉ ላለው ጥረት ምስጋናቸውን አቅርበዋል። ሌላው መረጃ በ3 የሙስና ድርጊቶች ክስ የተመሰረተባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአገሪቱ ፕሬዚዳንት አይዛክ ሄርዞግ ምህረት እንዲያደርጉላቸው መጠየቃቸው አነጋጋሪ ሆኗል። ሄርዞግ ይህን ከፍተኛ እንድምታ ያለው ጥያቄ ከማጤናቸው በፊት ከፍትህ አካላት አስተያየቶችን እንደሚቀበሉ የፕሬዚዳንት ጽህፈት ቤት ተናግረዋል። ኔታንያሁ ላለፉት 5 ዓመታት በሙስና በማጭበርበርና በ3 የተለያዩ ክሶች እምነትን በመጣስ ክስ ቀርቦባቸው ነበር። ኔታንያሁ በቀረቡባቸው ክሶች በሙሉ ጥፋተኛ ለመሆናቸውን በመግለጽ ይከራከራሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት የፍርድ ቤት ክስ ሂደቱን እስከ መጨረሻው ማየትን ይመርጡ የነበረ ቢሆንም አገራዊ ፍላጎት ግን ከዚህ በተቃራኒ የሚፈለግ ነው ብለዋል። የተቃዋሚ ፓርቲ ተወካዮች በበኩላቸው ይቅርታ ከመጠየቃቸው በፊት ጥፋተኝነታቸው ማመን አለባቸው ሲሉ ይከራከራሉ። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉ ጠይቀዋቸው እንደነበር የሚዘነጋ አይደለም። በወቅቱ ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛው ስርዓት መሰረት ማቅረብ እንዳለበት ነው የተናገሩት። እሁድ ዕለት የጠቅላይ ሚኒስትሩ ጽህፈት ቤት ኔታንያሁ የዚህን ያልተለመደ ጥያቄ አስፈላጊነትና እንድምታው ግምት ውስጥ በማስገባት በማለት ለፕሬዝዳንቱ የጻፉትን የይቅርታ ደብዳቤ ይፋ አድርገዋል። ክቡራትና ክቡራን ሰዓቱ የነበረኝ አጭር መረጃ ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሆኑ። ሰላም።